አይቡ ሰለሞን ለዚህ ኮሎ በጣም ሀብታሙኝ ካንተ እንዳርቅ ደሃሙኝ እንዳላማረርህ መሐከል ላይ ያርገኛል። በጣምም ሊቅ ሆኜ በጣምም ደግሞ ደንቆሮ ሆኜ እንት እንዳልልህ የሚገባኝ ስጠኛለህ። ንጉስ ዳዊት ምን አለ? ለጥቅሜ አስጨነቀኝ ታስጨንቀኛለህ ለጥቅሜ ያለ። አቤቱ ጌታዊ ስም የተመሰገነ ይሆናልና ለጥቅሜ አስጨነቀኛል። ይሄ ሁሉ ምን ጾመው ምን ጸልየው ምን ሰግደው ምን ምለው ለስጋ ዘላለማዊ ለስጋና ነፍስ ዘላለማዊ ኑሮ ነው። እዚህ ምድር ላይ ለምን ኖሮ አይደለም። እዚህ ምድር ላይ ኖረን ምን ሰናበትና ምን ሄድ ውሃውንን አየር ላይ ተበትነን ምን ቀር ከሆነ ተደስተን እንሙት። ግን ክርስቲያን ነኝ የሚል ማተብ ያሰረ ተስፋ ያለው መንግስተ ሰማያትን የሚያስብ ነገ የዘላለም ህይወት አለኝ ብሎ የሚያስብ ሰው እንዴት ነው እዚህ ጋር እግሩን ታጥቦ በሚገርም ድንጋይ እግርሽን ሙልጫ ገሽ በድንጋይ ታጥበሽ እንደዚህ ክክክ ያርግሽ ታጥበሽ ገላሽን ፈትገሽ ሳሙናሽን አስወግደሽ ምን ብለሽ የነስሽን ኃጢአት ንስሐባት ከሄዶ ማስወገድ ምንድነው የሚከብደው? ሻወር በየቀኑ እየተወሰደ ንስሐን መርሳት፣ ሳሙናን በየቀኑ እየገዙ ሽቶ በየቀኑ እየተርከፈከፈ ስጋን በየቀኑ እየተንከባከበ ነፍስን መርሳት ስላላየናት ነው። ነፍስን በአይናችን ስላላየናት እግዚአብሔርን በአይናችን ስላላየነው ይሄ ሁሉ መፈላሰፍ አለብን። ነፍስ እንኳን እንደው ህሊና እንኳን አይናገርም። እውነት ህልማችን እንኳን ህልም ማየት እንኳን ራሱ እግዚአብሔር መኖሩን እንኳን ያሳያል እንኳን እንዴ። እስቲ ትንሽ ስጋችሁ እንዲጎሳቆል አድርጉት። የተመቻችሁ ሰዎች የምትተኙበት የሚጎረብጥ ይሁን፣ ምግብም ቀነስ አድርጉ። ከምቾት ትንሽ ሲራቅ አድርጉ። ራሳችሁን ፈትኑ። ቻሌንጅ ውስጥ ከተቱትና ሰግዳችሁ በጣም ላበላብ ሆናችሁ ሰግዳችሁ ሲተኙ ከዛ በኋላ እግዚአብሔር በዛ ውስጥ ሲያናገራችሁ ታዩታላችሁ። ስጋ ብዙ ጊዜ ምቾት ሲሰማው ጥጋቡ አይቻልም። እና የእውነት እህታችን ክርስቲያን ነሽ። ሕፃን ቂርቆስ እኔ ክርስቲያን ነኝ ብሏል አይደል? ክርስቲያን ነሽ፣ ትክክለኛ ክርስቲያን። ተግባራዊ ክርስትና በተግባር ያሳየሽና ትህትናሽና የዋህነትሽ እግዚአብሔር ይሄን የመሰለ ትዳር እንዲኖርሽ አድርጎ የሰጠሽ አምላክሽ ነው። በዛ በትህትና በኩል ማለፍ ነው የሚሻለው። ትዕቢት አያዋጣም። ሴቶች ያገባችሁ የወለዳችሁ ከዛ የተፋታችሁ ፌሚኒስቶች አያዋጣችሁም። እግዚአብሔርን ነው የምላችሁ። እኛ ወንዶች የዋህና ሞኞች ነን፣ ሁለቱንም ነን። እሺ ብልጠትና ዘዴ እናንተ ጋር ነው ያለው። እንዲያውም በዚህ ምድር ላይ ሰው አላወቀም እንጂ ትውልዱ ብፅዕት ይሉኛል የተባለች እናት አለችን። ሴት የሆነች እናት፣ ሴትም እናትም ድንግልም ንጽሕትም ቅድስትም ሁሉንም የሆነች ማለት ነው። በሴት ልጅ ላይ ያለው ጸጋ በምድር አልታወቀም። ገና ነው፣ ገና አልገባውም። ምድር ሲባል ወንድም ጨመር ማለት ነው። ኢቭን ራሳቸው ሴቶቹ ራሳቸው አልገባቸው። ግን መንፈሳዊ ስትሆን ነው የምታውቁት። አቤት መታደል ነው ሴት ልጅ መንፈሳዊ ስትሆን። እውነት ምንም አይነት ነገር ውስጥ ትግባ እግዚአብሔርን ከያዘ ሴት ልጅ ቤተሰብ ታድናለች። ሁሉ ነገር ነው የምታድነው። አስቡት እዚህ ቤት ስንት ሰው እንደዳነ። ህፃናቶቹ ለቅዱስ ቁርባን የበቁት በዚች ልጅ ነው። ወንድሟ ባል ሆነ፣ አባት ሆነ፣ መንፈሳዊ ሰው ሆነ። እህትየዋ ከባሏ ጋር ታረቀች። የሚገርም እኮ ነው። ወስዳ ራሷን እኔ እንዲያውም እዚህ አልገባው ወስዳ ከባሏ ጋር ስታርቀቻት እቺ ልጅ ነች። ነይ እባክሽ እንሂድ፣ መምህርን አናድክመው፣ ይዘን ሄደን እናስታርቃት ብላ ከባሏ ጋር ሆና ከዚህ ከምላችሁ ከባለ ታሪካችን ጋር ሆና ሄዳ ወስዳ ከልጆቹ አባት ጋር አስታረቀቻት። እህቷን እንትና ልጅቷን። እና አንዳንድ ጊዜ እግዚአብሔር መንፈሱ በማላይ ነው ብላችሁ ስትፈልጉ በጣም ሊቅ ከሆነ ሰው ጋር ብቻ አይደለም፣ ሊሆን ይችላል። ግን እውቀት በጣም አላቸው ተብሎ ቢታሰቡ ሰዎች የእግዚአብሔር መንፈስ ልትሉ ትችላላችሁ። ነው ትህትና ያለው እውቀትና ትህትና ያለው ማነው እምነት፣ በእምነት ውስጥ ያለ እውቀት ሲሆን ነው እግዚአብሔር የሚኖረው። እምነት፣ ትህትና፣ እውቀት፣ ተግባራዊ ክርስትና ሲጨመርበት እነዚህ ነገሮች በጣም ወሳኝ ናቸው። ትሁት የሆነች ሴት ዓለምን ትገዛለች፣ አይደለም ቤተሰቧን። ትዕቢት አያዋጣም፣ ከንቱ ውዳሴ አያዋጣም፣ መደንፋት አያዋጣም፣ እልከኛ መሆን አያዋጣም። ለምንድነው ሰይጣን ሴቶች ላይ በብዛት የሚያተኩረው? ዘፍጥረት 6 ላይ ደግመዋል አይደል? የእግዚአብሔር ልጆች ይልና መናፍስትን እነዚህ ስልጣን የተሰጣቸው ማለት ነው፣ ግን የተቀሙትን የሰውን ሴቶች ልጆችን መረጡ ነው የሚለው። እስቲ መጽሐፍ ቅዱስ ውስጥም እዩ። በተውት መጽሐፍ ቅዱስ ላይ እንኳን እሺ ምናልባት ኤቲስትና ፓጋኖች እረሱ ውሸት ነው ሊሉ ይችላሉ። እስቲ ማህበራዊ ኑሮ ላይ እዩት። እስቲ ጸበል ቦታም ሂዱ። እስቲ 10 ሰው ከጮኸ 8ቱ ሴቶች ናቸው በብዛት። ለምን? ሰይጣን ሴቶችንና ማህፀናቸውን ሲቆጣጠር፣ ሴቶችንና ማንነታቸውን ሲቆጣጠር ትውልዱን ተቆጣጠረ ማለት ነው። ወንድንም ራሱ ሊቆጣጠር የሚችለው በዛ ነው። ወንድ ላይ ማረፍ አቅቶት ነው? አይደለም። ገና ከማህፀን ሊለክፍ ስለፈለገ ነው። ከማህፀን ጀምሮ መልከፍ ስለሚፈልግ ነውና በጣም ጥንቃቄ ማድረግ አለብን።
ከዚህ ውጪ ጸበል እየሄዱ እየተጠመቁ ምን እያሉ ራሳቸውን እያገለገሉ ነው ያሉት። ምንም የጮኸ የተጋለጠ መንፈስ የለም። ግን ይታወቀኛል ውስጥ ችግር እንዳለ በመቁጠሪያ ስቀጠቅጥ ስሰግድ ስጾም ምን ስል ውስጤ የሚሽከረከር ነገር አለ። ወደ ጭንቅላቴ ነው መውጣት ያቃተው። ከዚህ በታች ግን በጣም ይዞርብኛል ነው የሚለው። ያ ምንድነው ሊወጣ የፈለገ ግን ውጣ እስኪባል የሚጠብቃለ። እንግዲህ የመምህር ግርማ ጉባኤ ሲኖር ወይም ቀሲስ ሄኖክ ሲኖሩ ይሄዳል ያባርረዋል ይሄን የስካር መንፈስ። ከሰማችሁ መምህር ተስፋዬ ገጠመኝ ላይ ያለሁት ነኝ ብሎ ከተናገረ ይሄ ነው የሚሆነው። በእርግጥ ብዙ አሉ እና አንዳንድ ጊዜ እባካችሁን ፖዚቲቭሊ ነው ልንረዳው ይገባል። የደረሰብንን ጥቃት በቃ ራሴ ተንቀሽቅሽ ያመጣሁት ነው ይበለኝ የሚያስብልም ነገር ያስፈልጋል። ለምን ህይወታችን ምን ሆኖ በነበረበት ሰዓት ነው የተጠቃ ነው። ማን ሆነን በነበርንበት። ልጅቷ ምን አለች? የተደፈርኩት አንድም በቤተሰቦቼ የዛር ምክንያት ነው አለች። እናቴ የገደላት ዛር ነው አለች። ገብቷታል። እናቷ ዛር ታመልክ ነበረ፣ ቤት ውስጥ በአዳም ልኮ ታመልክ ነበር እናቷ። ዛሩ ከገደላት በኋላ እሷ ደግሞ ብንምር ሄደች። ይሄን ያወቀችው ግን መቼ ነው? ትምህርታችንን ስታዳምጥ ነው ዛር መሆኑን የገባት። ለምን የሚመለክ የነበረው ነገር ፖዚቲቭሊ ትረዳው ነበረ መጀመሪያ። በርቱ። ለብዙ ሰዎች አዳርሱልኝ። ምክሩን እንደ ምክር ገጠመኙን እንደ መደነቅ አድርጋችሁ ያዙት። ሰላሙ ነው። ስገዱ ነው። እኔ ዛር ሰይፉ ጨንገር አታውቅም? ሰይፉ ጨንገር? አዎ ሰይፉ ጨንገር አጋንንት ነው ወይስ ሰይጣን? አጋንንትም ሰይጣንም መተትም አለን። እና መሳፍንት ዘር ጋር ምን አገናኘህ አንተ? በቃ እኛ እኮ በሬው ምነው ምርጡን ዝም ብሎ የማይረባ አይደለም በርካሽ የምንፈልገው ውዱንና ጥሩን ነገር ነው የምንፈልገው። ሽታውን ያውድ ለኔ ኮቺ አንድ ሰንደል እንኳን ሰጣኛ አታውቅም። ስላሴ ብላ ሽታውን ምን የሚያህል እኔ አይነድ ስንያዝ እኮ እኛ ዝም ብለን መላስ ብቻ ነው እባክህ። አይ ድሮ ቀረ። ከነዚህ ጋር የምትለው ምንድን ነው? እነሱ ዝም ብላቸው ነው ተራኮ ናቸው። እነዚህ ዝም ብለው የቡና አይደለ እንዴ ዝም ብለው የማይረባ እና አንተ ደግሞ እኔ መሳፍንት ዘር ነኝ ይላል። ምንድን አንተ? እኔ መሳፍንት እኔ እኮ ጠቋር ነኝ ማወቅ አለብህ። ዝም ብለው የሚቀባጠረው አቡኛ ሰልትን ምናምን ነው እንጂ ይሄ እኛ እኮ ስንት ዓመት ኖረናል። ምን ያጣላችኋል? ከነዚህ ጋር ይላል እንዴ አንድ ነው እንደው መግቢያችን የጠበክ ነው የምገባው ይሰገድልኝ ምናምን ይላል። ቱሪና ፋውኒ እዚህ ይሄ ውሸት አይደለም። ሲሰገድልን ሲጓዛጓዝልን ሁሉም ነገር ሲደረግልን የከረም ነው። መጎዝጎዝ ቁም ነገር ነው። ወሬ መጎዝጎዝ ቁም ነገር ነው። ለሁሉም ተጎዝጉዟል። ወሬ አንጀባ አታብዛ። አሁን ቶሎ በልና እንሂድ ወደዛ። በተራ አልሄድም በምን አልሄድም። ወሬኛ ነው ይሄ ወሬኛ ነው። ወሬኛ ጥፋታቸው አንድ አይነት ነው፣ ግን ለአንድ ጥፋት አሰራር እየሰሩ እርስ በርሳቸው ይናናቃሉ። የመግዛት ችሎታቸው በየግል ባህሪያቸው ያው ሰውን ማጥፋት ነው። በዚህ ይስማማሉ። ግን በትልቅነት እኔ እበልጣለሁ በሚለው ነገር ላይ አይስማሙም። ሁሉም እኔ እበልጣለሁ ነው የሚለው። እኔ ነኝ ታላቅ ነው የሚለው። ደግሞ እነሱን አሽቀጥቁጦ የሚገዛቸው ደግሞ አለ። እነሱ ደግሞ የበላይ ግን በሰው ልጅ ላይ እንደዚህ ነው ወረማቸው፣ እንደዚህ ነው ፍልሚያቸው። ይሄን ይመስላል። አንተ አሁን ጠቋር ነህ። አዎ ዳዊት ደጋሚ ዘንዶ ጠምጣሚ እያልክ የምትቀመጥ ነው። አዎ 35 ዓመት ዱቅ ይሄው ምን የለ ባዶ ዘጭ። ታዲያ ከዚህ በላይ ስራ ምን አለ? ለምን አንድ ጋር አትስማሙም? ለምን እንስማማ? እሱ ከኔ በታች ነው። ዝም ብሎ አስመሳይ። እሺ ታዲያ ተቆጣረ እኛ ነው የሚይዘው። ካላሳመንኩኝ ማንም ማለካው። ኃይላቸው የሚወሰነው በሰዎች ህይወት ይዞታ ላይ ነው እንጂ በመናፍስት ለመናፍስት በሚደረግ ውጊያ ላይ ምናቸውም አይደለም። ምንም አያገናኛቸውም። አንድ ስራ ነው የሚሰሩት። ግን በሰው ይዞታ ላይ በሰው ማጥቃት ጠባያቸው ላይ የሚያደርጉት እና የሚፈጽሙት ተንኮል ይለያያል። ታዲያ አስወጣዋ። እንግዲህ አንተ መሳፍንት ከሆነ እኔ ሰው አልነካም። ቆሻሻ ነው አልነካው። ውጣ ይሞክረው። እኔ እንዲህ ዝም ብዬ እጄን ማባላሸት አልፈልግም። ወሬ ነው ማንበክበክ ብቻ። አይ ወሬ ማን ይችላል? ባዶ ነው እንጂ። ይሄን እንግዲህ መንደር ያሉት ሴቶች ልክ የዚህ አይነት ጠባይ ነው ያላችሁ። ይሄ መንደርተኛው ልክ የመናፍስቱን
ገጽታ ሙሉ በሙሉ ታገኙታላችሁ። ትችታቸው፣ ወሬያቸው፣ ሾካክነታቸው ምኑ ልክ ይሄንኑ እዚህ የምታዩትን ገጽታ እዛ በጥሬው አካል ታገኙታላችሁ። ለምን? የመንፈሱ አገልግሎት ነው። መንደሩ በብዛት መንደሮች የመናፍስት አገልግሎት ነው። ጌታችን ኢየሱስ ክርስቶስ ወደ መንደር ይዞር የነበረው አለ ምክንያት አይደለም። ከመንደር ውስጥ እነ መግደላዊት ማርያምን ሁሉ አውጥቷል። በል ተንበርክክ፣ ተንበርክክ። ዝም ብዬ እንደሱ የሚገባ መሰለህ እንዴ? እኔ እኮ ገና ከማህፀን እያለች መርጨት አግብቻት ነው የምኖረው። አሁን ግን በቃ ልሄድ ነው። ተመልከክ፣ ጠጋ በል ወደሱ። ማስተፋቅርም አለን። አንተ ማነው ስም? እኔ ጠቋር አባቡሌ። ጠቋር አባቡሌ። ጠቋር አባቡሌ። አንተስ? ሰይፍ ጨንገር። ሰይፍ ጨንገር። እሺ ታረቁ። አሁን ለምን እዛው አንድ ላይ አይደለም የምንገባው? ተው አንድ ላይ እንገባለን። እዛው ምንም እዛ ትጣላላችሁ? ኧረ ምን በቃ ሰፊ ነው። እዛው እያረሩ ቁጭ ነው እንጂ ምን ጥድ ያስፈልጋል? ይቅርታ በለው። ለምን? እኔ እኮ ነኝ ገዢው እኮ ነኝ። ገዢው ከቡጣ በለው። አስወጣው። አንተ ምን አጨቃጨቀኝ? እኔ ለራሴ ተቃጥዬ ድክም ብያለሁ። መሄድ ብቻ ነው የምፈልገው። ታዲያ የበላይ ኮንግ ምን አንሰፈሰፈ? ተቃጠልክ፣ ተንገበገብክ። አይታብክ እሱ መሰለ እንደ ያቃጠለኝ ማለት ይላል። ዋው ያቃጠለኝማ። ስንት ዓመት ነው? እኔ ኦልሞስት 27 ሊሆናት ነው። 26 ጨርስ። አንተ ስንት ዓመት ነው? እኔ አልበልጠውም። 35 እኔ አልበልጠውም። ትበልጣለህ እኮ ታዲያ። እንደውም ማዘዝ ካለብን ማን ይበላኝ? እኔ አይደለሁ? ምን አውቃለሁ? እኔ ነኝ። እኔው ነኝ። ተዘጋጅ። ማጓራት ፈለክ? ያው ድሮ እንደዛ ሲከበርልን ነበር እንደዛ። እኔ ለምታጓራ ትንሽ ጸጉር ያላቸውን መልክ ያላቸውን ቀድሞ ነው የሚይዘው እሱ። ምክንያቱም ለአሰራሩ እንዲመቸው ቀድሞ በባልነት ወይም ደግሞ በቤተሰብነት ሰርጎ ይገባል። እያነጫነጨ ካገቡ ያፋታል። ከወለዱ ልጆች ይይዛል። የምን ማግባት ነው? አላገባችም እንዴ? አሁን በቅርብ ጊዜ ሲጀመር ስላሴ አንድ ነው የምፈልገው እያለች ከረመችና እዛ ውጭ ሀገርም እንደዚህ እየበታተንኳት ከዛ በኋላ መጣችና እዚህ ደግሞ አንድ ስትይዝ እኔ ደግሞ አጣላዋቸው። በሱ ጋር እያደርኩኝ አፋጃቸዋለኝ። ለምን? እንዴ የኔ እኮ ናት። ለምን ይቀማኛል? እንዴት? የኔ ናት። ገና ከማህፀን ጀምሮ እኔ ነኝ ያጨኋት። ይኸውላችሁ በመንግስት ሀገር የኔ ናት መዘጋጃ የጋብቻ ስርዓት ባለበት የጋብቻ ሕግ ባለበት የኔ ናት ምን ትላለሽ? እንግዲህ የኔ ናት የሚል ወደ ውጭ ወጥቶ ሕገ መንግስት ያልተቀረጸለት በፖሊስ የማይያዝ በሰራዊት ቁጥጥር ስር የማታውለው በማሳሪያ የማትይዘው ባለ ጉልበትና ኃይል የማትመታው በቦክስ የማትታገለው ዱላ አንስተ የማታስፈራራው የኔ ናት ሲል አስበው። የኔ ናት ትላለህ። ስንት ልጅ አላት? ወይ ልጅ አሁን ራሱ በተክሊል አገባለሁ ስትል ያውልን ከረመችና በኋላ ላይ ሰው ሲጨቀጭቃት በቃ እንደ እግዚአብሔር ፍቃድ በንስሐ ገብቼ ቆርባለሁ ብላ ያዘች። ገና በአንደኛው ቀን አፈታቸው። አጣላቸው። ለምን? ይደንቃል እንዴ? በቃ የኔስ ሊቀማኝ እኮ ነው የመጣው። እንደ ጦር ነው የወጋሁት። እንዴት አድርገው ወጋሁት? እዚህ ጋር ሳበጥኩት። ጥቁር አንበሳ ኢንጂነር ነው ደግሞ እሱ ኢንጂነር ነው። ከዛ በቃ ገና እንትን ስል ያጣላቸው። በቃ አሁን አልታረቁም። ኦልሞስት 6 ወር ሆናቸው ከተጣሉ። በጦር ወጋው? ምኑ ላይ? ጉልበቱ ላይ። ከዛ ምን እንደተባለ ታውቃለህ? የሱም የእናቱ ምናምን ስላለው ይሄ ምንድን ነበር የሚባለው በስጋ ብዙ መብላት የሚመጣ በሽታ ሪህ። እሱ ነው ተብሎ ጥቁር አንበሳ አስተኙት። እኔው አንበሳ አይደለም። በልዘት በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነው።